ድርድሩ ያለ ስምምነት ስለመጠናቀቁ፣ ሳዑዲ የመሰረተ ልማቶቿን ጠግና ለአገልግሎት ዝግጁ ማድረጓን ስለመግለጿ፣ ሰሜን ኮሪያ ከኢራን ጋር ያለኝን ግንኙነት እየቀነስኩ ነው ስለማለቷ፣ እንግሊዝ ጥቃት አክሽፌያለሁ ስለማለቷ፣ ጨረቃ አቅራቢያ የነበሩት የጠፈር ተመራማሪዎች ወደ ምድር ስለመመለሳቸው፣ ጊቤ መርከብ ሆርሙዝን አልተሻገረችም ስለመባሉ፣ የከርቤ ምርት አደጋ ላይ ስለመውደቁ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። የዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ድርድሩ ያለ ስምምነት መጠናቀቁ ተሰምቷል። ለ6 ሳምንታት የዘለቀውን ደም አፋሳሽ ጦርነት ለማቆም በፓኪስታን መዲና ኢስላማባድ ለቀናት ሲካሄድ የቆየው የአሜሪካ እና ኢራን ከፍተኛ ባለስልጣናት ድርድር ምንም አይነት ስምምነት ላይ ሳይደረስ መጠናቀቁን የአሜሪካው ፕሬዝዳንት ጄዲ ቫንስ አስታውቀዋል። ምክትል ፕሬዝዳንቱ እንደገለጹት ሁለቱ ወገኖች ከፍተኛ ጥረት ቢያደርጉም እና በዝርዝር ጉዳዮች ላይ ቢወያዩም በዋና ዋና ነጥቦች ላይ ለመግባባት አልተቻለም። ይህ ድርድር በሁለቱ አገራት መካከል ላለፉት 10 ዓመታት ከተደረጉ ግንኙነቶች እጅግ ከፍተኛ የተባለ ቢሆንም የጦርነቱን ማቆሚያ ሰነድ በስምምነት ሳይፈረም መቅረቱ ተነግሯል። የኢራን ወገን በበኩሉ በሊባኖስ በኩል ያለውን የተኩስ አቁም ሁኔታ እንደ ቅድመ ሁኔታ ቢያቀርብም የአሜሪካ ልዑክ ግን በሌሎች ስልታዊ ጉዳዮች ላይ ልዩነት እንደነበረው ጠቁሟል። የድርድሩ ያለ ስምምነት መጠናቀቅ በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ዲፕሎማቶች ስጋታቸውን እየገለጹ ይገኛሉ። በኢስላማባድ የተደረገው ጥረት ከፍተኛ ነበር። ሆኖም በድርድሩ ለጦርነቱ ማቆሚያ የሚሆን የጋራ መግባባት ላይ መድረስ አልተቻለም በማለት የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ መናገራቸውን የጠቀሰው የዜናው ምንጭ ድርድሩ ቢቋረጥም ሁለቱም ወገኖች ወደፊት በሚኖሩ ንግግሮች ላይ ያላቸው አቋም ምን ሊሆን እንደሚችል እስካሁን በግልጽ አለመታወቁን አመልክቷል። ከዚሁ ጋር በተያያዘ ፕሬዝዳንት ትራምፕ ለኢራን መሪዎች አስደንጋጭ የተባለ ማስጠንቀቂያ መስጠታቸው ተሰምቷል። በአሜሪካና በኢራን መካከል የሰፈነው ውጥረት አደገኛ ደረጃ ላይ መድረሱን የሚያመለክት በተባለውና ፕሬዝዳንት ትራምፕ በይፋዊ የማህበራዊ ትስስር ገጻቸው ትሩዝ ላይ ባሰፈሩት መልእክት የኢራን መንግስት በዓለም አቀፍ ደረጃ ያለው ተሰሚነትና ወታደራዊ አማራጮች ሙሉ ለሙሉ መሟጠጡን ገልጸዋል። እንደ ፕሬዝዳንቱ አባባል የኢራን ባለስልጣናት በአሁኑ ሰዓት በስልጣን ላይ እንዲቆዩ ብቸኛው ምክንያት አሜሪካ ለዲፕሎማሲያዊ ንግግር የሰጠችው ዕድል እንጂ ሌላ አቅም ኖሯቸው አይደለም ብለዋል። ትራምፕ አክለውም ኢራን በዓለም አቀፍ የውሃ መስመሮች ላይ የምታደርገውን አጭር ጊዜ የሚቆይ የማስፈራሪያ ድርጊት ምንም አይነት የድርድር አቅም እንደሌላት ማሳያ ነው ማለታቸው ተመላክቷል። በዚሁ መልእክታቸው ፕሬዝደንቱ የኢራን መሪዎች አንድ ሊገነዘቡት የሚገባው ሀቅ ቢኖር ጊዜው ማለቁን ነው ካሉ በኋላ አክለውም አሁን ያላቸው ብቸኛ አማራጭ ለድርድር መቅረብ ብቻ ነው ብለዋል። የፕሬዝደንቱ ገለጻ በመካከለኛው ምስራቅ ያለውን የኃይል ሚዛን በእጅጉ ሊቀይረው እንደሚችል የጠቆሙት የፖለቲካ ተንታኞች ዓለም አቀፉ ማህበረሰብም የአሜሪካን ቀጣይ እርምጃና የኢራንን ምላሽ በከፍተኛ ጥንቃቄ እየተከታተለ እንደሚገኝ ጠቅሰዋል። ዘግየት ብለው በወጡ መረጃዎች ደግሞ የአሜሪካ ጦር ኃይል መካከለኛው እዝ የኢራን ወደቦችና መውጫና መግቢያዎችን መዝጋት ሊጀምር እንደሆነ ተነግሯል። ከፕሬዝደንት ዶናልድ ትራምፕ የተላለፈው መመሪያ መሰረት የአሜሪካ ጦር ኃይል መካከለኛው እዝ ወይም ሴንትኮም ወደ ኢራን ወደቦች የሚገቡና የሚወጡ ማናቸውንም እንቅስቃሴዎች ለማገድ የባህር ላይ ከበባ እንደሚያደርግ አስታውቋል። የመካከለኛው እዝ ባወጣው መግለጫ የማስጠንቀቂያው ተፈጻሚነት በአረብ ባህረ ሰላጤና በኦማን ባህረ ሰላጤ በሚገኙ የኢራን ወደቦችና የባህር ዳርቻዎች ላይ የሚንቀሳቀሱ የማንኛውንም ሀገር መርከቦች እንደሚያመለክት ጠቁሞ የኢራን ወደቦች የሚጓዙ ወይም ከኢራን ወደቦች ያልተነሱ መርከቦች በሆርሙዝ የባህር ሰርጥ ውስጥ የሚያደርጉትን ነፃ የባህር ላይ ጉዞን አያስተጓጉልም ብሏል። ማስጠንቀቂያው ተግባራዊ ከመደረጉ በፊት ለንግድ መርከብ አሽከርካሪዎች ይፋዊ የባህር ላይ ማሳሰቢያ እንደሚሰጥም እዙ መግለጹ ተነግሯል። መርከበኞች ይፋዊ የመርከቦች ማሳሰቢያ ስርጭቶችን እንዲከታተሉና በኦማን ባህረ ሰላጤና በሆርሙዝ ሰርጥ አካባቢ በሚንቀሳቀሱበት ወቅት ከአሜሪካ የባህር ኃይል ጋር የሬዲዮ መስመር በ16 ቁጥር በኩል ግንኙነት እንዲያደርጉ መክሯል። ይህ ውሳኔ በዋሽንግቶንና በቴህራን መካከል በኢስላማባድ የተካሄደው ንግግር ያለ ስምምነት መጠናቀቁን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት በጨመረበት ወቅት እየተላለፈ እንደሆነ እየተነገረ ነው። ሳዑዲ የኃይል መሰረተ ልማቶችን ጠግና ለአገልግሎት ዝግጁ ማድረጓን አስታውቃለች። የሳዑዲ አረቢያ የኃይል ሚኒስቴር ባሰራጨው መግለጫ በጥቃቱ ጉዳት ደርሶባቸው የነበሩ የነዳጅ ማጣሪያዎችና የድፍድፍ ነዳጅ ማስተላለፊያ ቱቦዎች
ሙሉ በሙሉ ተጠግነዋል። ጥናት ከተደረገለት አንዱ በምስራቃዊ የሀገሪቱ ክፍል የሚገኘው የነዳጅ ማምረቻ እንደሆነ ያመለከቱት የዜና ምንጮች በቀን 7 ሚሊዮን በርሜል ድፍድፍ ነዳጅ የማምረት አቅም እንዳለውም አመላክተዋል። በጥቃቱ በሪያድ የሚገኙ የጋዝና ፔትሮኬሚካል ኢንዱስትሪዎች ላይም ጉዳት ደርሶባቸው እንደነበር ሚኒስቴር መስሪያ ቤቱ ማከሉን የዘገበው ሮይተርስ የዜና ወኪል ነው። ከዚሁ ከቀጠናው ሁናቴ ጋር በተያያዘ በመካከለኛው ምስራቅ የሚደረግ ዓለም አቀፍ የሕግ ጥሰት እንዲቆም ተጠይቋል። የተባበሩት መንግስታት ድርጅት ኃላፊዎች በመካከለኛው ምስራቅ የሚደረግ ዓለም አቀፍ ሕግ ጥሰት እንዲቆም መጠየቃቸው ተሰምቷል። በመንግስታቱ ድርጅት ስር የሚገኙ የተለያዩ ድርጅቶች ኃላፊዎች ባወጡት የጋራ መግለጫ ዓለም አቀፍ ሕግ ሊከበር ይገባል ካሉ በኋላ አክለውም ባለፈው ወር ብቻ በመካከለኛው ምስራቅ በሺዎች የሚቆጠሩ ሰላማዊ ሰዎች መገደላቸው ወይም መቁሰላቸው እንዲሁም በመቶ ሺህ የሚቆጠሩ ተፈናቅለዋል ያለው መግለጫው ጦርነቶችም ሕግ አላቸው፣ እነዚህ ሕግጋት መከበር አለባቸው ብለዋል። በመግለጫውም ባለፉት 4 ወራት ውስጥ 14 የእርዳታ ሰራተኞች በፍልስጤም ግዛት፣ 8 በኢራን እንዲሁም 5 በሊባኖስ መገደላቸውን አመልክቷል። የተባበሩት መንግስታት ኃላፊዎች ባወጡት የጋራ መግለጫ የተባበሩት መንግስታት አባል አገራትም ሆኑ ታጣቂ ቡድኖች ሰላማዊ ዜጎችን፣ የሰብአዊ እርዳታ ሰራተኞችና የሲቪል መሰረተ ልማትን የመጠበቅ ህጋዊ ግዴታቸውን እንዲያከብሩ እንጠይቃለን ብለዋል። ሰሜን ኮሪያ ከኢራን ጋር ያላትን ግንኙነት እየቀነሰች መሆኑ ተገልጿል። የደቡብ ኮሪያ ብሔራዊ መረጃ አገልግሎት ለአገሪቱ ህግ አውጪዎች ባቀረበው ሪፖርት መሰረት ሰሜን ኮሪያ ለረዥም ዘመናት የቆየውን የቅርብ ወዳጅነቷን ከኢራን ጋር ሆነ ብላ ርቀቷን በመጠበቅ ላይ ነች ብሏል። ምንም እንኳ በሁለቱ ሀገራት መካከል በታሪካዊ ሁኔታ በወታደራዊና ዲፕሎማሲያዊ ረገድ ጥብቅ ግንኙነት ያለ ቢሆንም ፒዮንግያንግ አሁን ላይ በመካከለኛው ምስራቅ ካለው ቀውስ ጋር በተያያዘ ያላትን ግንኙነት በከፍተኛ ሁኔታ መገደቧን ሴኡል በስለላ ድርጅቷ በኩል ማስታወቋን አሶሺየትድ ፕሬስ ዘግቧል። እንግሊዝ ጥቃት ማክሸፏን ገልጻለች። የእንግሊዝ መከላከያ ሚኒስቴር የአገሪቱ ወታደራዊ ኃይሎች በሰሜን አትላንቲክ ውቅያኖስ ውስጥ የሚገኙ የኢንተርኔት ገመዶችን እና የነዳጅ ማስተላለፊያ ቱቦዎችን አደጋ ላይ ሊጥሉ የነበሩ የሩሲያ ሰርጓጅ መርከቦችን ለሳምንታት በመከታተል አደጋ እንዳያደርሱ አድርጌያለሁ ብለዋል። ሚኒስትሩ ጆን ሂሊ በሎንዶን በሰጡት ጋዜጣዊ መግለጫ ሩሲያ የዓለም ትኩረት በመካከለኛው ምስራቅ ውጥረት ላይ ባረፈበት በዚህ ወቅት ይህንን ድብቅ ተልዕኮ ለማካሄድ መሞከሯን ተናግረው ይህም አደገኛ እንደነበር ገልጸዋል። በጨረቃ አቅራቢያ የነበሩ የጠፈር ተመራማሪዎች ወደ ምድር መመለሳቸው ተነግረዋል። ከ5 አስርት ዓመታት በኋላ ለመጀመሪያ ጊዜ ወደ ጨረቃ አቅራቢያ የነበሩ የጠፈር ተመራማሪዎች በሰላም ወደ ምድር መመለሳቸውን የተነገረው እንደ ብሔራዊ የበረራ ሳይንስና የህዋ አስተዳደር ናሳ ገለጻ የጠፈር ተመራማሪዎቹ በታቀደው መሰረት በፓሲፊክ ውቅያኖስ ላይ ማረፋቸውን አስታውቋል። በዚህም መሰረት 4ቱ አርቴሚስ 2 የተባለ የጠፈር ተመራማሪዎች በአገሪቱ የሰዓት አቆጣጠር አርብ ከአመሻሹ 11 ሰዓት ከ7 ደቂቃ ላይ እንደታቀደው ሳንዲያጎ አቅራቢያ ፓሲፊክ ውቅያኖስ ላይ በፓራሹት ማረፋቸውን አመልክቷል። 3 አሜሪካዊና 1 ካናዳዊ የጠፈር ተመራማሪዎች ወደ ምድር የተመለሱት ከ10 ቀናት ቆይታ በኋላ መሆኑ ነው። የጠፈር ተመራማሪዎቹ በአጠቃላይ ከ2.3 ሚሊዮን ኪሎ ሜትር ርቀት በላይ መጓዛቸውን የተገለጸው ጨረቃን እና ዙሪያዋን የዞሩት እነኚህ ከመሬት ለመጀመሪያ ጊዜ ያን ያህል ርቀት የተጓዙ የተባሉት ጠፈርተኞች ወደ ምድር ሲመለሱ የጤናቸው ሁኔታ ጥሩ በሚባል ደረጃ ላይ እንደነበር ናሳ አመልክቷል። ወደ መሬት የሚደረገውን ጉዞ ከባድ የሚያደርገው ጠፈርተኞቹ ያሉበት ካፕሱል በሰዓት 38400 ኪሎ ሜትር የሚደርስ ፍጥነት ስለሚኖረውና ጠፈርተኞቹን ለከፍተኛ የአካል ጭንቀት ሊዳርግ ስለሚችል ነው ተብሏል። ጊቤ እስካሁን ሆርሙዝን አልተሻገረችም ተብሏል። የሆርሙዝ ሰርጥ ተከፍቷል ቢባልም የኢትዮጵያ መርከብ የሆነችው ጊቤ አሁንም ከቆመችበት እንዳልተንቀሳቀሰች ነው የተነገረው። ጊቤ መርከብ የኢራን ጦርነት ከመከፈቱ አንድ ቀን በፊት ወደ ኤምሬትስ ጀበልያል ወደብ ያቀናች ሲሆን የመልስ ጉዞ ለማድረግ ሳትችል እዚያው የተባበሩት አረብ ኤምሬትስ አልሐመሪያ ዳርቻ መልህቅ ጥላለች። የተኩስ አቁም ስምምነት ቢደረስም ጊቤም ሆነች በርካታ መርከቦች የሆርሙዝ ሰርጥን እንዳልተሻገሩ ተነግሯል። ለዚህ ደግሞ ኢራን ሆርሙዝን ለመሻገር ገንዘብ እያስከፈለች መሆኑና መርከቦች እየለየች የምታሳልፍ በመሆኑ ነው ተብሏል። የኢራንና የአሜሪካ የተኩስ አቁም ስምምነት ለዓመታት ለዓለም ሰላም ተስፋ ቢደረግበትም ድርድሩ በውጥረት የተሞላ ይሆናል የሚለው ሌላ ስጋት ሆኖ ከርሟል። የኢትዮጵያ ሁለገብ ጭነት ተሸካሚዋ ጊቤ መርከብ ከ1 ወር በላይ በሆርሙዝ ማዶ ከተቀረቀሩ መርከቦች መካከል እንደምትገኝ ነው የተሰማው።
የከርቤ ምርት አደጋ ላይ መውደቁ ተነግሯል። በአፍሪካ ቀንድ የሚገኘው የከርቤ ዛፍ ሙጫ በውሃ እጥረትና በተራቡ ከብቶች ግጦሽ ምክንያት እየጠፋ እንደሆነ ሲነገር፣ ቀደም ሲል በኢትዮጵያ ሶማሌ ክልል ጥቅጥቅ ያሉ ደኖች የነበሩት እነዚህ ዛፎች አሁን ላይ የመጥፋት ስጋት እንደተጋረጠባቸው የአካባቢው ነዋሪዎች ተናግረዋል። በዚህ ዓመት መጀመሪያ ላይ በአሜሪካን ኸርባል ፕሮዳክትስ አሶሲዬሽን የተደገፉ ተመራማሪዎች ይህ ውድ ሙጫ ከሚገኝባቸውና ለአደጋ ተጋላጭ ከሆኑ የዓለማችን ክፍሎች አንዱን መጎብኘታቸውን ያመለከተው የዜናው ምንጭ የጉብኝታቸው ዓላማም ምርቱን የሚያመርቱት የአካባቢው ማህበረሰቦች ግልጽ ካልሆነው የአቅርቦት ሰንሰለትና ከአላስፈላጊ ደላሎች ጣልቃ ገብነት ወጥተው የቀጥታ ትርፍ ተጠቃሚ እንዲሆኑ ለማድረግ እንደነበር አስነብቧል። ኢትዮጵያ ከጥንታዊ ግብፅ ዘመን ጀምሮ ለውበት ለጤናና ለሃይማኖታዊ ስርዓት ሲያገለግል የቆየው የከርቤ ዋነኛ ምንጭ ናት ይባላል። በአካባቢው ያለው ባህላዊ የአመራረት ዘዴ እስካሁን ያልተቀየረ እንደሆነ ያመለከተው ዜናው ይህም የከርቤ ምንጭ ዛፎቹን ለመጠበቅና ከፍተኛ ጥራት ያለው ሙጫ ለማግኘት ይረዳል ብሏል። ከርቤ በእጅ የሚሰበሰብ ምርት በመሆኑ ዋጋው ውድ ቢሆንም አምራቾቹ ግን የሚያገኙት ጥቅም በጣም አነስተኛ እንደሆነ ተነግሯል። 1 ኪሎ ግራም ከርቤ ለመሰብሰብ ከ3.5 እስከ $10 ብቻም ይከፈላቸዋል። ይህ ዋጋ እንደ ቶም ፎርድ፣ ኮም ደ ጋርሶን እና ጆን ማሎን ባሉ ታዋቂ የፋሽን ምርቶች እስከ $500 ከሚሸጥበት የሽቶ ዋጋ ጋር ሲነጻጸር እጅግ በጣም ዝቅተኛ ነው ተብሏል። ዜናና ዝግጅቶቻችን በየዕለቱ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!